ባለፉት 7 ዓመታት የተካሄደው የአረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን መደረጉን የፌዴራል አካባቢ ጥበቃ ባለስልጣን አስታውቋል። ይሄው የአረንጓዴ አሻራ መርሃ ግብር የተጎዳውን የመሬት ብሎም ደግሞ የደን ክፍል ከመጠበቅ አኳያ ሚናው ከፍተኛ መሆኑን የገለጸው ባለስልጣኑ በተለይ የአፈር መሸርሸርን በመከላከል የአፈር ለምነት እንዲጨምር ማስቻሉንም አመልክቷል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዘገባ አለው። ላለፉት 7 ዓመታት በኢትዮጵያ የተካሄደው የአረንጓዴ አሻራ መርሃ ግብር የተጎሳቆለው የመሬት ክፍል እንዲጠበቅ እንዲሁም የሀገሪቱ የደን ሽፋን ቀድሞ ከነበረበት 17.2 በመቶ ወደ 30 ከፍ እንዲል ማስቻሉ ይገለጻል። የአረንጓዴ አሻራ መርሃ ግብር በአጠቃላይ የሀገሪቱ የአካባቢ ጥበቃ ስራ በስፋት እንዲጠናከር ማስቻሉን መረጃዎች ይጠቁማሉ። በዚሁ በአረንጓዴ አሻራ መርሃ ግብር ዙሪያ የዝግጅት ክፍላችን ያነጋገራቸው የፌዴራል አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ መርሃ ግብሩ በኢትዮጵያ የሚሰሩ የአካባቢ ጥበቃ ስራዎች ይበልጥ እንዲጠናከሩ የህብረተሰቡም ግንዛቤ እንዲሻሻል አስችሏል ብለዋል። ባለፉት 7 ዓመታት በተሰራው አካባቢን የመጠበቅ ስራ ብቻ 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን ማስቻሉንም ነው ምክትል ዋና ዳይሬክተሩ የተናገሩት። እንግዲህ የአካባቢን ጥበቃ ስንል አንዱ የአፈራችንን መጠበቅ ነው። መሬታችንን መጠበቅ ነው። ውሃን እንዲሁ መጠበቅ ነው። አየር መጠበቅ ነው። እንዲሁም ከድምጽ ጋርና ከመሳሰሉት ጉዳዮች ጋር ያለ የጥበቃ ስራ ነው ማለት ነው። እንግዲህ በዚህ 7 ዓመት ወደ 11.2 ሚሊዮን ሄክታር መሬት በደን የተሸፈነበት በአረንጓዴ አሻራ እንቅስቃሴና ስራ ማለት ነው። ስለዚህ የተጎሳቆሉ መሬቶቻችን የበለጸጉበት መበልጸግ የጀመሩበት እንዲሁም ደግሞ የተራቆተው ደግሞ የለበሰበት አረንጓዴ የለበሰበት እንደሆነ ይታወቃል። ምክትል ዋና ዳይሬክተሯ ጨምረውም በአረንጓዴ አሻራ መርሃ ግብር አማካኝነት የተተከሉ ችግኞች በአፈር መሸርሸር የተጎዳው የመሬት ክፍል እንዲያገግም ማስቻሉንም ተናግረዋል። ከዚህ በፊት ከ20 ዓመታት በፊት እና በአፈር መሸርሸር በዓለም ደረጃ ትታወቃለች። ኢሮዥን ቢባል የአፈር መሸርሸር ኢሮዥን ቢባል እንደ ምሳሌ ከሚመጡ ሀገራት አንዱ ኢትዮጵያ ናት፣ በኢሮዥን ማለት ነው። ስለዚህ ይህንን ችግር እየፈታ ያለ የአፈር መሸርሸርን እንዲሁም ደግሞ የአፈር ለምነትን እየጨመረ ያለበት ሁኔታ እንዳለ ማንሳት እንችላለን ማለት ነው። የሚተከሉ ችግኞች የደን ሽፋንን ከመጨመርና የአፈር ለምነትን ከማሻሻል ባሻገር ለምግብነት የሚውሉና ኢኮኖሚያዊ ፋይዳ ያላቸው የፍራፍሬ ዛፎች ጭምር እንዲተከሉ በመደረግ ላይ መሆኑንም ምክትል ዋና ዳይሬክተሯ ተናግረዋል። ከደን ችግኝ ከዛፍ ችግኝ ባለፈ እንዲሁም የፍራፍሬ እና እንዲሁም ደግሞ የውበት ለከተማ በተለይ ስለዚህ በዚህ መሰረት እስካሁን ባለው ወደ 60% የሚጠጋው የጥምር እርሻ ችግኞች ናቸው ተተክለው አሁን አድገው በዛ መልክ ያሉት ማለት ነው። ወደ 35% የሚጠጋው የደን ችግኞች ናቸው ተተክለው ዛሬ ላይ አድገው ያሉት። ከፍራፍሬ ጋር ተያይዞ የሚሰሩ ስራዎች አንደኛ የሌማቶቻችንም የተሟላ እንዲሆኑ ከማድረግ አንጻር ፍራፍሬ መመገብን በከፍተኛ ደረጃ ይጨምራል። እንዲሁም ደግሞ ያው እሱም አት ዘ ኤንድ ኦፍ ዘ ዴይ ከኢኮኖሚ አንጻር የራሱ ኮንትሪቢዩሽን ያለው ስለሆነ ይሄው ያው ተጠናክሮ በዚህኛውም ዙር እንደሚቀጥል እየተሰራ ያለበት ሁኔታ እንዳለ ማንሳት እንችላለን። የባለስልጣኑ ምክትል ዋና ዳይሬክተር ፍሬነሽ መኩሪያ አስከትለውም የቅድሚያ መልማት ያለባቸውንና የተጎዱ አካባቢዎችን በጥናት በመለየት በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር እንዲለሙ በመደረግ ላይ መሆኑን ገልጸዋል። በፊት ደን የነበሩ ግን አሁን የተመናመኑ የጠፉ እንዲሁም የተጎዱ ወንዞች እና የውሃ አካላትን በሚመለከት የአካባቢ የለውጥ ጥናት ያካሂዳል ይሄ ተቋም ማለት ነው። ይሄንን ጥናት ካካሄደ በኋላ የተገኘውን ግኝትና ፋይንዲንግ ለሚመለከተው ተቋም ያቀርባል እንዲለማ ማለት ነው። ስለዚህ በዚህ መሰረት ከዚህ በፊትም
እንዲሁ የተጎዱ አካባቢዎችን እንዲለሙ ከማድረግ አንጻር ምክረ ሀሳብ የሰጠንበት ሁኔታ እንዳለ ማንሳት ይቻላል። አሁን አንዳንዶቹ ላይ እንደዚሁ በአረንጓዴ አሻራ የሚሆን በሌላ የአፈርና ውሃ ጥበቃ ስራ እነዚህ ቦታዎች እንደገና ሪቫይቭ እንዲያገግሙ ከማድረግ አንጻር የሚሰራ ቦታዎች ስላሉ በዛ መልክ ነው እንደ አካባቢ ጥበቃ እየሰራን ያለ ነው። ባለስልጣኑ ባለፉት 2 ዓመታት ያካሄደው ጽዱ ኢትዮጵያ የተሰኘው የአካባቢ ጥበቃ መርሃ ግብር ማህበረሰቡ አካባቢውን ከብክለት እንዲከላከል ማስቻሉን የጠቆሙት ወይዘሮ ፍሬነሽ መኩሪያ በመጪው 2019 በጀት ዓመትም ይኸው መርሃ ግብር ለ3 ወራት እንደሚካሄድ ተናግረዋል። መርሃ ግብሩም የአካባቢ ብክለትን ለመከላከል የወጡ ሕጎች እንዲተገበሩ ማስቻል ሲሆን በተለይም የተከማቹ ኬሚካሎችን ማስወገድ እንዲሁም የድምፅ ብክለትን መከላከል የሚያስችሉ ጉዳዮች ላይ የህዝብ ውይይት ይደረጋል ነው ያሉት።